ዋርካ ልኩ አገረ መንግስት ጥቅልል ሰውነቱ አማራ ሳይንት የሚል ግጥም አለው። የአገር ዋርካ ልኩ አገረ መንግስት ማለቱ የአገር ዋርካ እንደምታውቁት ግዙፍ ነው፣ ፒላር ነው፣ መሰረት ነው፣ መሰባሰቢያም። የግጥሙ ጥልቀት የሚደንቅ ነው። በጣም እጅግ ከማደንቃቸው ስንኞች መካከል ነው። የአገር ዋርካ ልኩ የአገር ዋርካ ይሄ ከነ አጼ ገላውዲዮስ ወደ አባቶቻችን ሀገር ወደ ሳይንት እንሂድ ካሉት ጋር የሚጋመድ ነው። ዋርካ መሰባሰቢያ ነው። ሰው ወደ ሴንተራችን ወደ ማዕከላችን እንሂድ ያሉበታል። የአገር ዋርካ ልኳል። አገረ መንግስት ያለውም ደግሞ የመንግስትነት ስርዓት መጀመሪያ ነው። አክሱም ጽዮንና ተድባበ ጽዮን እኩል ታሪክ እንዳላቸው ከዚህ በፊት ደጋግመን ያነሳ ነው። የኦሪት መስዋዕት የሚሰዋባቸው የበርካታ ነገስታት ማዕከል ሰው የሃይማኖትም የመንግስትም ታሪክ ያለበት ነው። እሱን የአገር ዋርካ ልክ አለው። አገርነት እዚያ ጋር ተሸምኗል። ሃይማኖት አለ፣ መንግስት አለ። ኢማጂን እንግዲህ አገረ መንግስት አለ። የመንግስት ታሪክ እዛው ነው ያለው። ሴንተሩ እሱ ስለነበር ቀብተው የሚያነግሱ ፓትሪያርኩ ያሉበት ቦታ ማለት ነው። ቦታው ፓትሪያርክ የሚል ስያሜ ያለው እዚያ የሚሰየመው ተድባበ ጽዮን ተድባበ ማርያም ላይ ያለው። ይሄን ያነሳሁት በምክንያት በነገራችን ላይ ሰሞኑን በሽሎ የምትባለው ወንዝ ከስማዳ የምትዋሰናት ወንዙ ካልሆነ በቀር ከወንዟን ተሻግሮ ወንዙን ወዲህ በሚል ካልሆነ በቀር ሳይንትና ስማዳ ተያይዘው በሽሎ ወንዝን በመሃል አጋድመው ይሄ አማራ ሳይንት ይሄ ስማዳ ተብሎ ያለ ነው። እዛ በሽሎ አካባቢ ላይ እዋ የሚባለው ቦታ አካባቢ ላይ ጓሜዳ የሚባል አካባቢ ላይ አህዮ የሚባል አካባቢ ላይ በጣም አስጨራሽ ውጊያዎች ተካሂደዋል። ሁሉም ላይ በአሸናፊነት ህዝብ አሸናፊ የሆነ እንደወጣ የተረጋገጠ ነው። ከዚያም አሁን ሰሞኑን የአማራ ፋኖ ህዝባዊ ኃይል የምስራቅ አማራ ቀጠና ደግሞ በዋርካው ምሬ ወዳጁ የሚመራው አደረጃጀት በሚደንቅ ሁኔታ ያገዛዙን ጦር እጅግ በጣም አስገራሚ በሆነ ወታደራዊ ጥበብ በታት ነው ኦራሉን ከነሙሉ ጭነቱ ከተረከቡ በኋላ በቀጣዩ ቀን አገዛዙ የአጸፋ ምላሽ ለመስጠትና በዚህ አካባቢ እኔ ድል የተቀናጀሁት ለማለት መዋሸት እንዳይቻል እንደምታውቁት በጣም በሚደንቅ ሁኔታ በማይመች መልኩ የቪዲዮም የፎቶግራፍም ሁሉም ማስረጃ ነው የቀረበው። በሙሉ ምርኮኛው ተሰብስቦ ቢፈልግ ታላቁ ሩጫ ይበለው ባጫና አስጠርቶ ፕሮፓጋንዳ መመከቻ አድርገው ግን ብትንትኑን አውጥተው ማርከውት ነበር። ዛሬ ሰፋ ያለ ኃይል ወደ ቀጠናው አንቀሳቅሰው ነበረ። ያ ወደዛ የተንቀሳቀሰውም ኃይል እንዳይሆን ሆኖ ዛሬም ከትላንት ምናልባትም ከፍ ያለ ጥቃት አስተናግዶ ዛሬም ሄደው ኃይል ሙሉ በሙሉ እንዲበተን ተደርጓል። አሁን አገዛዙ ሌላውን ቀጠና ሳይሆን ወልዲያን ለማትረፍ ነው እየተንደፋደፈ ያለው። ወልዲያ እንዳይያዝበት ነው እየተንደፋደፈ ያለው። እንግዲህ ይሄንን ሰራዊት ይዘው ነው አሁን ቀይ ባህር እንሻገራለን፣ አሰብ ላይ እንሄዳለን ምናምን የሚሉት ይሄን ሰራዊት ይዘው በሄደበት ቀጠና ማዕረግ የተሸከሙ ጀነራሎች፣ ትከሻቸው የረገፉ ጀነራሎች የሚመሯቸውን ወጣቶች አስረክበው ሄዱት። ወደ ገና እኮ ግምልህ የጦፈው ሌላው ነገር ገና ሳይመጣ ገና ሳይጀመር እንዳውም ትላንት ስናቀርብላችሁ እንደነበረው በመረጃ መጀመሪያ ትግራይ ላይ እንዋጋ የሚል ዲሲሽን ላይ ደርሰው ትግራይ ከመሄዳቸው በፊት ግን ወደ ትግራይ ኃይል ከባሁን የጨነቃቸው እኮ ይሄ ነው። ኃይል ወደ ትግራይ መከላከያ ከመሰማራቱ በፊት ወደ ኤርትራ ከመሰማራቱ በፊት አማራ ክልል ላይ ያለው ኃይል ወደ 4 ኪሎ ሊንቀሳቀስ እንደማይችል በአስተማማኝ ሁኔታ ማረጋገጥ ይገባል ብለው ነው እልህ አስጨራሽ ያለ የሌላ አቅማቸውን ተጠቅመው
በሜካናይዜሽንም በምንም ጠቅልለው አማራ ክልል የገቡት 9 እዞች ኖረውት 8ቱን አማራና አፋር ላይ አስፈረው ነው እየታገሉ ያሉት። እንደውም ያንዱም ቢሆን ከፊሉ እዛው ነው። ይሄ ኃይል ምንድን ነው ሊፈይድ የሚችለው? ምንድን ነው ሊያመጣ የሚችለው? በቀደም በዝርዝር አስረድተናቸዋል። የትኛው ክፍለ ጦር የት ጋር እንዳለ፣ የትኛው ኮር፣ የትኛው እዝ፣ የትኛው ኃይል የት ጋር እንዳለ ሁሉ ጭምር በደንብ የተጠና ነው። ይሄ በነገራችን ላይ እየተደረገ ላለው ትግል በአንድ በኩል ስታዩት የእውነት ነገሮችን በልኩ በወጉ የሚመዝን ካለ የአንድ ትግል ውጤት የሚለካው የጠላትህን አሰላለፍ በሚገባ ጠንቅቀህ ማወቅ የድልህ ግማሽ አካል ነው በነገራችን ላይ። ስለዚህ የአገዛዙን ኃይል አጥቅቶ የሚፈለገውን ውጤት ለማምጣት የሚረዳው የትጋ ምን አይነት ኃይል ተሰልፏል የሚለውን አሁን ቅርብ ጊዜ ነው በሚገባ አጥንተን ስናበቃ ተናግረነዋል፣ በአደባባይ ተናግረነዋል። በሚገባ በልኩ አጥንተን አረጋግጠን ለህዝብ ለሚታገሉትም